ስትሪም ላይፍ ለምሳሌ ሪኮርድ አድርጋ ፖሊስ ጣቢያ ሄዳ ብትከሳችሁ መክሰስም ትችላላችሁ። ለምን? ምናልባት እናንተ ልትሉ ትችላላችሁ፣ አይ ሐቅ አለባት ያኔ ያነሱ ሐቅ ስለወሰደች እነሱ ደግሞ ሐቃቸውን ለማስመለስ ብሎ ነው የገቡት። እሺ ልክ ነሽ፣ ግን እዚህ ሀገር ማለት ሌላ ነው ህጉ። ህጉ ምን ይላል? ሐቅ ካለሽ ከሷ ሚዲያ ሳይሆን ሚዲያ ምንድን ነው? ፖሊስ ነው ይመልስልሻል? አይችልም። እኔ ሀገር መምጣትም አለብሽ፣ ህግ ድረስ መምጣትም አለብሽ፣ መክሰስም አለብሽ። ከዛም በኋላ እኔ ራሳችንን እንጠይቃታለን። ግን አሁንም ክፉን ብትሆን እመኒ ክፉን ብትሆን እነዚህ ልጆች የትም ገብቶ ማለት ነው ስትሪም ላይፍ ሪኮርድ አድርጋ መክሰስም ትችላለች። ስንት ነበር የሚፈልጉ ከሷ? በኢትዮጵያ ለምሳሌ 300,000 200,000፣ እሷ ምናልባት 1 ሚሊዮን ካሳ ልትጠይቅ ትችላለች። አስብሿል? ይህንን ነገር አብዛኞቹ አያውቁም። ይህንን ነገር ደግሞ እኔ ማለት እነሱ ማለት ኑ ተጠቀሙ ማለት እንደዚህ አልላቸው። ሙኒትም እህቴ ናት፣ ከኒያም አታልፍም። እነሱም እሷ ሙኒትም ደግሞ እህቶቿ እንዲጎዱባት ስለማትፈልግ ነው። መቼ ያቃታታል? ሙኒት ማለት ምናልባት ወደ 20 ምናምን አመቷ ነው እዚህ ሀገር። ያኔ ህጉን ታውቀዋለች፣ ከብዙ ሰው በላይ ማለት ህጉን ታውቀዋለች። ስለዚህ አሁንም እህታችን ሀኒ የተናገረችው ነገር እውነት ነው። አንቺ ምን ልጆቹም ሐቃቸውም ለማስመለስ ብለሽ ከሆነ እኔን አታውቅኝም። እኔ ዳይሬክት ሙኒትም ማውራትም ትችይ ነበረ። እንዲህ ቾክልሽ ማለት ወደ ሚዲያ ማለት ስም ማበላሻት እንደዚህ ከሚሆን ዳይሬክት ሄሎ ሙኒት እህቴ እንዲህ ደርሶኛል፣ እባክሽ ምንድን ነው ነገሩ? በደንብ አንቺ ልክ ትናንትና እንዳወራሽኝ በሬስፔክት ወላ በሌሊት ሆኒ ማለት ስልክ አላነሳም፣ አጋጣሚ ነው ያነሳው ልጅ። በሬስፔክት ስታውሪ እንዲህ በደንብ ነው ያወራሁሽ። ማለት ትችይ ነበረ እህቴ፣ ግን ቾክልሻል። እንዲህ ገብተሽ ማለት መናገርሽ ትላንትና አይዶ ነው መቼ እንደነበረ ብቻ ማለት ቸኮለሻል። ሚኪ ወልካም ወንድሜ ገብተሃል። አዎ ታሜ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነው እንደማለም ሰላም አለን። ያው ብዙ የሚያስጨንቅ ነገር እንዳለ አይቻለሁ ሚዲያ ላይ። ዞሮ ይህንም ነገር በሰላማዊ ነገር ለመፍታት አሁንም አረፈደን ቀላል ይመስለኛል። ያው እንደምታውቀው ወደ ሚዲያ ከመጣ አንድ ነገር የሚቀበለው ሰው ብዙ ነው። እንደ አይነት ነገር አለ እንዴ ምናምን ደግሞ እምባ ለቅሶ ሲቀላቀልበት ስሜት ክን ይነካዋል እና ቃላቶች እየከረሩ ነው የሚሄዱት። አሁንም ስላረፈደ ነገሮችን በቀላል ማስተካከል ይቻላል። የተቀያየሙ ሰዎች ደግሞ ላፊ ቃል የተነጋገሩ ሰዎች ካሉ ይቅርታ ተባብለው ጉዳዩን ማንና ማንን ይመለከታል የሚለው ላይ ትኩረት ቢደረግና በአጭር ነገሩ ቢቋጭ የሚል ነው። ምክንያቱም ከተራዘመ ሌሎች ነገሮች ተጠላለፉ ስለሚሄዱ። የተቆራረጠ ቪዲዮን አየሁት። ዲፕሊ ነገሩን በደንብ አላውቀውም፣ ግን ከሙኒት ጋር ቴምርም በደልን ያሉ ልጅ ሰዎችም ያሉትን ነገር በተወሰነ መንገድ አይቻለሁ እና አሳዝኖኛል፣ አሳስቦኝም ነበር። ግን አንድ ላይ ሳያችሁ በጣም ደስ ያለ ታሜ። እሺ እናመሰግናለን። ትምር ሀቢብቲ ተረጋጋሽ። አሁን እኔ በደንብ ተረጋግቻለሁ። እኔ እኮ ነገሮቹን አግሬሲቭ እየሆነች እየመለሰች ያለችው እሷ ናት እንጂ አሁንም ቢሆን ነገሮቹን እናንተ እሷ ትስጣቸው ስል አያገባሽም፣ ከፈለኩ ከለክላቸዋለሁ፣ በአንቺ ከሆነ አልሰጣቸውም የሚል መልሶች ንግግርሽ እኮ ነው። የኔ ንግግር ምንድን ነው? እኔ ከሙኒት ጋር ጸብ የለኝም፣ ልጆቹንም አላውቃቸውም። እሷንም የማውቃት ሰው ስትረዳ አውቃለሁ ብዬ ከተናገርኩ ስለ ሙኒት መጥፎ ነገር እሷን አግሬሲቭ አድርጎ የሚያናግር ነገር የለም። አይ የምታመጩን አያለውኝ ምናምን እስኪ አልሰጣቸውም ብሎ በእኔ ማሳበብ ግን ብሩን ላለመስጠት ነው እንጂ እኔ ምንም አቅም የለኝም ከእሷ ኪስ አውጥቼ ላሰጣቸውም አልችልም። ግን እነዛን እኔ ስለ ልጆቹ እኔ ብቻ ሳይሆን ሁሉም ሰው ድምጽ ይሆናቸዋል። ሜቢ እኔ ትንሽ ጎላ ብዬ ስለተናገርኩ ሊሆን ይችላል እንጂ ብዙ ለልጆቹ ስጭ የሚላት ሰው ሜቢ ከ5,000 4,000 ሰው ሙኒት ለልጆቹ መልሽ የሚል ሰው ሊሆን ይችላል። ገብተዋል አይደል? እኔ ብቻ አይደለሁም። ስለዚህ እሷ አነጋገሯ አግሬሲቭ እስኪ ባንቺ ከሆነ ታሰጭኛለሽ ምናምን፣ በእኔ አላሰጥሽም። ይሄን እንድታውቂ። ልጆቹ ግን በእኔ አቅም ወይም እኔ ከአንቺ ኪስ የገባን ብር አውጥቼ ልሰጥ አልችልም፣ አቅሙም የለኝም። አንቺ ግን አሳዝነውሽ መስጠት ከቻልሽ ስጫቸው ነው፣ ሌላ ነገር አይደለም። እኔ ጋር የሚያጋባሽ ቴምር አንድ ነገር ልንገርሽ፣ አንቺ በጣም ስማርት ሴት ነሽ፣ በጣም የተካንሽ ሰው ነሽ። ንግግር ትችይበታለሽ፣ ምክንያቱም የለመድሽው ነገር ስለሆነ። እንደዚህ አይነት ነገር ደግሞ እኛ አልለመደብንም። ስፔሻሊ እኔ ለሚዲያውም አዲስ ነኝ።
ለምትናገሪው ትርጉሙ ስለሚገባኝ ማድረግ የፈለግሽው ንቅናቄሽ፣ እንቅስቃሴሽ ስለሚገባኝ ዳይሬክት እናገርሻለሁ። እንደ አንቺ ማቀናበር ግን አልችልበትም። አንቺ ቀምመሽ አሳምረሽ ተረጋግተሽ ኤክስፒሪየንሱ ስላለሽ ትናገሪያለሽ። እኔ ግን የምትናገሪው ንግግር ያመመኝን ያህል ነው ከአንደበቴ የማወጣው። ይሄ ነው ለውጣችን። ገባሽ? ግን አሁንም ነገር ብፈልገው ቴምር ሙኒትም ሆነች ቴምር ሁለታችሁም ምናልባት የልጆቹ ጉዳይ ከሆነ ሁለታችሁን እንደዚህ ያገናኛችሁ እናንተ ከዚህ በኋላም ለምትነጋገሩት ነገር ኃላፊነት ውሰዱ። የመጀመሪያው። ሁለተኛ የልጆቹ ገንዘብ ካለ ምናልባት በምን መልኩ ነው ገንዘቡ ሊኖር የቻለው? ለምን ልጆቹ እንደዛ ሊሉ ይቻሉ? ሙኒት ይሄን ነገር በደንብ ክሊር አድርጋ ማስረዳትም ስለምትችል ጭምር ሰውም እየሰማ ስለሆነ አሁን ምናልባት ልጆቹ እርዳታም ካስፈለጋቸው ገንዘቡ የሚመለስም ነገር ከሆነ ያለውን ነገር በትዕግስት ማየቱ ጥሩ ይመስለኛል፣ እንደኔ ከመነጋገራቸው በለጠ። ለምን እዚህ ላይ ነገሩ ሲወጠር የሁለታችሁም ጥላት የሆኑ ሰዎች በመካከል ነገሩን ያራግቡታል። አንድ ሁለተኛ የነገር እርዳታ ነው የሚሆነው። በቃ ይህን በያት ነው የሚሆነው። ልጆቹም ቢሆን ገንዘቡ እንዲመለስላችሁ ከፈለጋችሁ በቃ ጥያቄውን አቅርባችኋል። ጥያቄውን ሰምተው ሙኒትም ይሄን ነገር እንኳን ይሄን ሌላ ነገር መፍታት የምችል ሰው ናት። እኛ ብዙ ነገር ስትረዳ እናውቃለን። ቴምር እንዳለችው ይህን ነገር መፍታት አያቅታትም። ካለም ደግሞ ምናልባት ጊዜ የሚያስፈልግም ከሆነ አምኖ ነገሩን በጊዜ መመለስ ይቻላል። ካልሆነ ደግሞ መነጋገሩ ነው። ሁለታችሁ ግን ከዚህ ያለፈ ባትነጋገሩ ከዚህ በኋላ ቢበቃ። ሚኪዬ እኔ ስላልነበርክ ነው ተናገሩኝ አላልኩም። ይስተካከል፣ ሊስታቸው ይምጣልኝ፣ እሰጣለሁ። እራሴ ጋር ካሉት ውጪ ወይም እኔ ያላናገርኳቸው ካሉ ይሰጠኝ፣ የሁሉንም እሰጣለሁ ብዬ ተነጋግሬ ጨርሻለሁ። ትላንትናም ጥሪ ስታቀርብ የነበረች ሙኒት የበላቻችሁ ማለት የሰረቀቻችሁ ማለት ነው። የእሷ አማርኛ ጥርት ያለ ወይም የተስተካከለ እንደሆነ አድርጋ እኔ የምናገረውን አንድ ቃል ይዛ ማስፋት ትፈልጋለች። ዘረኝነት አታካሂጅ ላልኩት አሁን ዘረኛ ተባልኩኝ። በዚህ ወጥቶ በዚህ ገብቶ እንትና ቤት ትላንትና በመብረቁ ቤት የተናገረችውን ቃል ነው የደገምኩላት። ሌባ እያለችኝ አይደለም፣ የስራ ገንዘብ እንጂ ለምኛ አልተቀበልኩም፣ አልተበደርኩም፣ ኪሳቸው ገብቻ አላወጣውም፣ ከአካውንታቸው ሀክ አላደረግኩም። ስራ ጀመርኩ፣ አያዋጣም፣ አይሆንም፣ ችግር አለው፣ አቆምኩኝ። እመልሳለሁ። የቆየባችሁም ምንም ያለባችሁም እኔ ኮንታክት ያላረኳችሁ መብረቁ ጋር ሊስታችሁን ስጡ፣ ቼክ እያረኩ በሪሲት እሰጣለሁ ብያለሁ። እርዱኝ አላልኩም፣ ጊዜ ስጡኝ አላልኩም፣ ምንም አላልኩም። ግን ለምን ነገሮችን ማስፋት፣ ሌላ መልክ ማስያዝ፣ ሌላ ታሪክ ማምጣት ለምን እንደምትፈልግ አላውቅም። የሰው ልጅ ጥያቄ ይጠየቃል፣ ሲመለስ ጉዳዩ ይዘጋል አይደለ እንዴ? ለምን እሷ እንደምጠመጥመው እንደቻለ ምን እንደሆነ ችግሯ ያው የሚዲያ ባህሪ ነው ብለን ያዘውና አሁን ዋናው ነገር አንቺ እንዳልሽው ከሙሉ እኔን ፎሎ አድርገው በውስጥ መረጃ ይዘው መጡ። ያ ማለት የአንቺን የድምፅ ሪከርድ ለእኔ ልከውልኛል ማለት አይደለም። የነገሩኝ ነው እየተናገርኩ ያለሁት። ሜቢ ከሰጡኝ ላመጣ እችላለሁ ኔክስት። ግን ልጆቹ ይፈሩሻል። በአጠቃላይ ለምን መሰለሽ የሚፈሩሽ ሚዲያ ላይ ታዋቂ ስለሆንሽ እነሱ ተሰሚነት ስለሌላቸው አፋፋቸውን ተብለው ተሰድበው ስለሚባረሩ ነው። ታውራ ይኸውልሽ ቴምር እኔና ሙኒትን እየተነጋገር ነው ያለ ነው። ጠበቃ ያስፈልጋትም ባይደው እኔና አንቺ እዚህ ጋር ነው የምንተዋወቀው አይደለም። መታ አላቅም ስላንቺ ምንም የማውቀው ነገር የለኝም። መታ ቴምር እንዲያደረገችኝ ብትለኝ ምንድን ነው ምላት? መጀመሪያ መረጃውን ላኪልኝና ኢቭን ለማስታረቅ አይደለም ለመክሰስ አይደለም ሚዲያ ላይ ወጥቼ አንቺን ለመወንጀል ማስታረቅ እንኳን ብፈልግ ስሜትሽን ላለመጉዳት ያልሆንሽውን ነሽና ላለማለት ምንድን ነው ምለው? እስኪ መረጃ ላኪልኝ። የገንዘቡን መረጃ ይልኩልሻል፣ በትክክልም ስላላቸው ነው። ገባሽ? ኦኬ ያን ገንዘብ ስትልክ እሺ አልመልስም ያለችበትን ወይም ደግሞ ያስፈራራችበትን ላኪልኝና ደውዬ አናግራታለሁ። እኔም እኮ ብዙ ከሳሾች እኔ ጋ ይመጣሉ፣ ስለ ሌሎች ሰዎች ማለት ነው። ምንድን ነው የምለው? መረጃ ላኪልኝ። ሳሪ ደውላ እኔን ሙኒት እከሌ መጀመሪያ የምትልክልኝ ልንገርሽ፣ ቴምርን ያጠገቤ ብትሆኝ አሳይሻለሁ። ሳሪ ደውለው ሲነግሯት የነገሯት ልጆች አሉ፣ እኔ ጋር ያስተላለፈቻቸውና የከፈልኳቸው ልጆች አሉ። ምንድን ነው መጀመሪያ የምታደርገው? ሪሲት ትላለች። እኔ ጋር ስትጠይቀኝ እንዴት እንደምጠይቀኝ ልንገርሽ።
ሪሲት ትልክልኛለች። ቁጥራቸውን ትልክና ሙኒት እስኪችን ቼክ አርጊያት እኔ ጋር መታ ነበር። ሰረቅሻት አትለኝም፣ በላሻት አትለኝም። ቼክ አርጊ እያት ምንድን ነው ችግሩ? አንዲት ልጅ ቤተክርስቲያን ተነጋግረው ተገናኝተው ያናገረቻትን ለምሳሌ ቁጥሯን ልካ እንዲህ ታማለች እና ሙኒት እንዳታዘገይባት አሁኑኑ መልሽላት። መሲም እንደዛው፣ ጁዬም ጋር እንደዛው። እሷ ጋር ሲልኩ ትመጣና ማሚ እነዚህን አናግሪያቸው፣ እከሊትን አናግረት፣ ዘግይቷል ይቅር ብላለች መልሽ። በጣም በመከባበር በስነስርዓት እንነጋገራለን። የአንድ ሰው ስራ አይደለም የምሰራው፣ ብዙ ስራ ስለምሰራ ስልክ ማንሳት ያቅተኛል። የጠቀሙ ይመስሏቸው ጓደኞቼ በዩቲዩብ በፌስቡክ በምን ቁጥር ለቀቁና በጣም ብዙ ሰው ስለሚደውል ማንሳት ማናገር ስላቃተኝ ምን አድርግ ያለውኝ ኢቨን ዋትሳፕ ላይ አውቶማቲክሊ አንሰር የሚሰጥ የወንድ ጉዳይ ያላችሁ በዚህ አናግሩ፣ የሴት ጉዳይ ያላችሁ በዚህ ጉዳይ አናግሩ፣ ካንስሌሽን ያላችሁ በዚህ አናግሩ ብዬ ከ4 በላይ ቁጥር አስቀምጫለሁ። ያ ከማንም ላለማጉደል የምጥረው ጥረት ነው። የበላ ሰው ስልኩን ስዊች ኦፍ ያደርግና ማናችሁ ምን ታመጣላችሁ ይላል። አንዳቸውንም በዚህ መልኩ የመለስኩት የለም። ሪስፔክት አድርገሽ ብታናገር አናግሮኛል እኮ መብረቁ እኮ አናግሮኛል። ከዚህ ልጅ ጋር እኮ ግጭታችን ነው አላመላልስ ያለን። ትፈጥናለች፣ ከልክ በላይ ትፈጥናለች። የምታምነው በምትሰራበት ቤት ሴትዮ አስፈራርታ ወይም እንትን ብላ የምትቀበል መስሏት። ሴትዮዋ ደውላ ስታናግረኝ ምንድን ነው ያልኳት? ታሜ አንተ ዩል አንደርስታንድ ዋት አይ አም ሴይንግ ኦኬ። የውም ስትደውል የሚወጣው ቁጥር ሼክ መሐመድ ብን ራሽድ ምናምን የሚል ነው። የሆነ ድርጅት ቁጥር ነው የሚወጣልኝ። ኦኬ የጠራውን ስም አንተ አስበው። ኦኬ በዛ አንድ ሴት ደውላ ስታስፈራራ ምንድን ነው የሚሰማ? እኔ አልፈራሁኝም። አንቺ ከኔ ጋር ምንም አይነት ፕሮሰስ የለሽም፣ ባለ ፕሮሰሷ ታናግረኝ ስላት ብትቾፊን አነ በወግፍች ፈሕጅራ አለችኝ። አነ ዳውን ፈሕጅራ ብሄበች ናት ግልትላ ካላስ የቢኒ ሂና ኮስትልሚ ቤዛትች እዛ ስታደርሺ ነው ቤዛትሽን የምትወስችው አልኳት። ወዲያውኑ ነው ኢቭን አንድ ላይ ሆና ነው እኔን ስታሰድብ የነበረችው። ተቀብላ ሙኒትን እኮ በዚህ ወጥቶ በዚህ ኖ አልኳት። አሁን ብርሽን እሷ ተቀብላ ትስጥሽ አለቀ። ከዛ በሽማግሌ መጣች፣ በመሲ ሄደች፣ ከዛ በጁዬ መጣች። ያን ሰዓት አናገርኳትና አየሸው አልኳት፣ የሀገሬ ልጆች ሊያስገድዱኝም ሊለምኑኝም ይችላሉ እንጂ አንቺ በመጣሽበት መንገድ አይሆንም ብዬ ቪዛውን ላኩላት። ቪዛውን ይዤው ነበረ ላኩላት። ቪዛውን ልኬ እንጨርሳለን ፕሮሰሱን ታገሺ ስል ልክ የኢትዮጵያ የቆመበት ሰዓት ነበረ። ጊዜ ወሰደ። 2 ወር ጊዜ ነው ያለው ቪዛው። እኔ እና እሷ ተጣልተን ከ1 ወር በላይ ቆይተናል ሲጀመር። ከዛ በኋላ የቪዛው ጉዳይ ሲቆም በዚህ 2 ወር ውስጥ ኤክስፓየር ዳረገ ቪዛው። ግን ደግሜ ማውጣት የምችለው የ450 ድርሃም ነገር ነው። ትልቅ ዲል ሆኖ አይደለም። በዚህ ጊዜ የት ሄደች እሷ? መብረቁ ጋር ሄደች። መብረቁ በስነስርዓት አናግሮኝ የ20 ቀን ጊዜ ትስጠኝ ልጁን አስገባዋለሁ ካልኩ በኋላ ለ20 ቀኑ የተወሰነ ቀን ሲቀረው ደወለች እና ትጫወችብኛለሽ፣ ቪዛው በወጣ በ10 ቀኑ ከንስለሽ 2 ወር ሞልቶት ነው ኤክስፓየርድ ያደረገው ቪዛ ብላ ስትለኝ ካላስ እያገዙሽ ያሉት ወይም እንዲህ አይነት ኢንፎርሜሽን የሚሰጡሽ ይጨርሱልሽ ብዬ ጆሮ ላይ ዘጋሁባት። በዚህ ሰዓት ሁሉ አልተሳደብኩም ወይም አላስፈራራሁም። ዘጋሁኝ፣ አለቀ። ከትላንት ወዲያ እንትና ቤት መብረቁ ቤት ትጮኻለች፣ ታለቅሳለች። አንቺ ገብተሽ ከስር ሙኒት የታወቀች ናት፣ ከድሮም የልጆችን ብር እየበላች አባልተሽኛል፣ አንቺ አሳርቀሽኛል፣ አንቺ ወይ ሰርቄ ተከፋፍለና እየሰማሁሽ ነው ሀቢብቲ። ወላሂ አላልኩም እኔ የተናገርኩትን ቃል በቃል ደግምልሻለሁ፣ ቃል በቃል ደግምልሻለሁ። የኑርሽ እኔ በጆሮዬ የሰማሁትን ነው እኮ የምነግርሽ። እኔ አልሽ እኮ ሙኒት ግን ማለት ነው ልንገርሽ፣ ያልሽውን ልድገምልሽ። የሙኒት ደግምልሻለሁ 1 ሚሊዮን ጊፍት ምንድን ነው 1 ሚሊዮን እርዳታ ሰጥታ 10 ሚሊዮን ከነሱ እየበላች ምናምን ማስክ። ይሄ ምናልባት አንቺ የተጠቀምሽው ሲስተም እና ስታይል ሊኖር ይችላል። እኔ ግን አይደለሁም። እኔ 20 ዓመት ደላላ ነኝ። ይገባሻል? የብር ችግር የለብኝም። አልሐምድላህ። ሰዎችን በጊፍት አይደለም የሚይዘው፣ እኔ በፍቅር ነው። ከሳሪ ጋር ስተዋወቅ በጠብ ነው። ከታሜ ጋር ስተዋወቅ በጠብ ነው። ከመሲ ጋር ከጁ ጋር ስተዋወቅ ከሁሉም ጋር በጠብ ነው የምንተዋወቀው። በኋላ ነው እነሱም ስራዬን ሲያውቁ እኔም ስራቸውን ስናቅ ሰላም የሆን ነው። ከሀቢባ ጋር ብትይ የምንተዋወቀው በጠብ ነው። ከማንም ጋር ልዩ ግንኙነት የለኝም።
እምረዳው ለነፍሴ ልጆቹ ማንም ሰው እኔ የማለም ቅመሞች ብዬ አይደለም እምረዳው። ሙኒት እኔ የተረዳሁትን ነገር እሷ ልጅቷ በጣም እያለቀሰች ስለነበረ ልጅቷ ማለት ተምር ኮንፊውዝድ ሆና ማለት ነው አልቻለችም በሰዓቱ ያው ቾኮላ ነው ማለት ነው ይህንን ነገር የተናገረችው። እንደዛ አይደለም ነው ሳሚ ወንድም እሱ ብቻ አይደለም እሱ ብቻ ሳይሆን እዚህ ላርፍ ኢንፎርሜሽን ከአሁን በፊት ኦኬ ከእንትና ጋር የተጣላችሁ በምንድን ነው? ከአቡ ጋር እኔ ይኸውልሽ የተናገርኩትን ቃል በቃል ልድገምልሽ። አንድ ነገር ከአቡ ጋር በተጣላ እንዴ በዚሁ እሷም ሙኒት ሌባና ስትል ነው የማውቀው እኔ በቪዲዮ በምን ሰበብ አለች? በምን እንደዛ እንዳለችሽ አላውቅማ። ሙኒት እኔ በምን ካላወቅሽ ለምን ስሟን ታነሻለሽ እንዴ? አነሳሽ አንቺ ነሽ ያነሳሽው። ስለ አንቺ እኮ አንስተሽ እኔ በነገራችን ላይ ሀቢባ በጣም መወዳት በጣም እውነት ለእውነት የቆመች ሴት እንደሆነች ነው እዚህ ሚዲያ ላይ እንደው ከሁሉም እሷ ናት እውነተኛ ሰው። ባይ ዘ ዌይ እኔ ሙኒት በጣም አከብራታለሁ ሀቢባን ነው አይ ሀቢባ በጣም ማከብራት ጀግና ሴት ነች። ኮንፊደንስ ያለው ለአቋሙ ንቅንቅ የማይል ሰው እዚህ ሚዲያ ላይ ያየሁት እሱን ነው። ግማሹ በጓደኝነት በምናምን ይያዝና አፉን ሲዘጋ እሷ ለእውነትና ለእውነት ለማንም ሳታዳላ እንደው እህቷንና የሆነች የማታውቃትን የሚዲያ ሴት አቅርባ ለእውነት ስትል የምትቆም ሴት እንደውም ሀቢባ ናት። እኔ አይቻለሁ በተደጋጋሚ ሳውቃት 3 ዓመት እኔ ሀቢባ ጀግና ሴት እንደሆነች ነው። ስሟን ባነሳም አንቺ ስላነሳች ነው። ምንም እሷ ጋር ለማያያዝ አትሞክሪ። ማከብራት ሴት ስለሆነች አንዴ ሀሳቤን ልጨርስ። አንዴ ይኸውልህ እኔ ታሜ ያልኩትን ልናገር ቃል በቃል 10 ሚሊዮን ከሰው ተቀብለው በሚዲያ ለታወቁ ሰዎች 1 ሚሊዮን ይሰጡና ልክ እንደ ሙኒት ስማቸውን ይገነባሉ። ከዛ ከድሆች በውስጥ ተሰሚነት ከሌላቸው ደግሞ ሙልጭ እያደረጉ እየወሰዱ ያስለቅሳሉ ብያለሁ። ይሄ ሪያሊቲ ነው፣ እውነትም ነው። ደግሞ ምሳሌ ለአቡ ረዳሹ በውስጥ ግን ለማይታወቁ ልጆች ግን የ17 ልጆች ብር ይዘሽ ከ1 ዓመት እስከ 8 ወር ታስለቅሻለሽ። ይሄ ትክክል አይደለም። ውሸት ይሄ አንቺ ወሬ ይሄ አንቺ ንግግር። ሙኒት አንዴ ሙኒት ትምር እዚህ ጋር መፍረት አትችይም። አንቺ ሁሉንም ሰው አሁን ለምሳሌ ሲረዳ ግዴታ ማሳየት አለበት። ይህ ማስመሰል ነው የሚሆንብን። አሁን አንቺ ምን እንደምታደርጊ እኔ እንዴት አውቃለሁ? እንዲሁም ያኔ ግዴታ መሆን ያለበት ምን ቀኝ እጅሽ ምን እንዳወጣ ግራ እጅሽ ማወቅ የለበትም የሚባል ሀዲስ አለ አይደል እንዴ? እኛ ግዴታ ማለት ወጣን እኔ የማደርገውን ነገር ግዴታ ለህዝብ ማሳየት አለብኝ። ስለዚህ ማስመሰል ነው። ከፈጣሪ ማለት አይቀበልልኝም ሲጀመር። እሷ የምታደርገውን ነገር እዚህ ጋር ሚዲያ ላይ በጀርባ የምታደርገው ምናልባት ከዘም የበለጠ ነው። ተረጋጊ እህቴ፣ ነገሩ እንደዚህ አይደለም። አንቺ አስተዋይ ሰው ነሽ። አናማ ባረፊክ እኔ አላቀሽም፣ ግን ነገሩ እኔ ማውራት ፈልጌ ነበረ። ምናልባት እድል ተሰጣችሁ። እሺ ተስፍዬ እሺ። እንግዲህ ለሁላችሁም እዚህ ታች ላላችሁም 6000 እዚህም ደግሞ ገስት ላይ ላላችሁት አንድ ማስተላለፍ የምፈልገው ነገር ምንድን ነው? የተበደሉ ሰዎች አሉ። ሀቃቸው እንዲመለስ ይፈለጋል። ያንን ነገር ዋና ግቡም የሆነው የእነዚህን ልጆች ብር መመለስና ሀቃቸው መመለስ ነው አይደል? ግባችን፣ ዴስቲኔሽናችን፣ መጨረሻው በየትኛውም መልኩ የተበደሉ ሰዎች ካለ እነዛን ሰዎች ጠይቆ ብራቸው እንዲመለስ የላባቸው ዋጋ እንዲመለስ እና የተሳሳተ ነገር ካለ ለዛ ስህተት ይሄ ነገር ተሳስተሻል ብሎ መስመር ማስተካከል ነው። እኔ ሙኒትን ሳቃት ስትሳሳት ግን ተሳስተሻል እላታለሁ። ሀቅ ላይ ስለሆነ ማለት ነው። እነዚህን ነገሮች የተሳሳተችበት ደግሞ በዚህ ብዬ ላውራት ይችላለሁ። አሁን ችግሩ ምንድን ነው መሰላችሁ? ባለጉዳዮቹ ችግራቸውን ይናገራሉ። አስተውለን እስቲ ምንድን ነው ማድረግ ያለብን ብለን ለመፍትሄው ከምንሄድ ይልቅ ጉዳዩን አጫጩህን አጀንዳ የምናደርገው ከሆነ እመኑኝ እርስ በእርስ የሆነ ነገር ለመደረግና እሷ እንደዚህ ተናገረች እንደዛ እንትን ተደረገ ተብሎ በየቲክቶኮች ላይ እናያለን። ሰንበዲ ቤት ከፍቶ እሷ ሌባ ነች አይደለችም እንደዚህ ሆና በሚል አጀንዳ ይዞ ለማድረግ እንጂ ለልጆቹ የታሰቡ ነገሮች አብዛኞቹ እየከሸፉ ነው የሚወድቁት። ይከሽፋሉ፣ ግብ ላይ ሳይደረስ ማለት ነው። ለሁላችሁ የምነግረው የሆነ ነገር ተፈጠረ ሲባል በመጀመሪያ ደረጃ ማንም ሰው በቂ ማስረጃ ይዞ መምጣት አለበት። እኔ እዚህ ጉዳይ ላይ አሁን ሙኒት ቪዲዮ የሰራችዋለ ኦልሬዲ እነዚህ ኬዞች ጀምር ያለው በዚህ ምክንያት ተበላሽቶብኛል፣ ለዚህ ደግሞ እየመለስኩ ነው። ታክሲት ይሄ 4 ነጥብ ነው። ይህንን ነገር ያደረገችው ጫና ስለበዛባት ነው ወይ እንደዚህ ስለተደረገ ነው እንደዚህ ስለሰደብናት ነው ምናምን እያሉ አጀንዳ የሚይዙት ሁሌም አጀንዳ የመያዝ ስራ ነው። ሲጀመር በጫና የምትወድቅም ሰው አይደለችም። የእህታችን ችግር የምታለቅሰዋ ልጅ በትክክል ተወስዶባት ከሆነ
በአግባቡ በስነ ስርዓት ሙኒት ልትመልስ ይገባል። ሙኒት ስለሆነች ወይም ሌላ እየለከበደ ስለሆነ አይደለም፣ ሀቋ ስለሆነ ነው። ይህንን ነገር ግን በምንድን ነው የምናደርገው? አሁን ማሚን ስናቃት ወይም ሙኒትን ስናቃት የሆነ ነገር ቡሽ ሲያደርጓት እልኋ የሚመለስ አይደለም። ሰንበዲ ደግሞ አሁን ትምርም ስትናገር ምናልባት የእህቷ ነገር አሳስቧት ተቆጥታ በማይሆን መስመር ብላ ሊሆን ይችላል። ዞሮ ዞሮ ታርጌቱ ግን የልጆቿን ብር ማስመለስ ከሆነ እንዴት እናስማማቸው ላይ ነው መልካም መሆን ያለባቸው። ወደፊትም የሰውን ሀቅ የምትጠይቁ ሰዎች የሰዎችን ገበና በማዋረድ እንደዚህ ያልሆነ በቃ ማለት እንደዚህ ሚዲያ ላይ ነው የሰማሁት ተብሎ የሆነ አይወራም እኮ ማስረጃ ያስፈልጋል። ምናልባት የተለያየ ዓለም ላይ ስለተቀመጥን አይደለም። ስለዚህ አስታቅቀን ሀቅን የሰውን ሀቅ ማስመለስ እንዴት ነው የሚቻለው የሚለውን ሚዛናዊ አእምሮ ያስፈልጋል። ወገንተኛ መሆን አያስፈልግም። እነዚህ ልጆች የተወሰነ ብር ሲያወጡ እኮ እንዴት ላብ ተፍተው ነው ያመጡት? ያንን መረዳት በቂ ነው። እዛ ጋር የተበላሸባት ነገር ካለም እኮ እናግዝሽ የምንለው የምታደርገው ነገር መልካም ስለሆነ ነው። ምንም የተለየ ነገር ሆኖ አይደለም። እኔ ጋር የሆነ ነገር ሰጥታ ትሸፋፍናለች እነዚህ ግሩፕ ምናምን ኖ በእርግጠኝነት እዛ አረብ ጋር ሀገር ላሉ እህቶች እዛው አጠገባቸው ካለ በላይ ማናችንም ልንደርስላቸው አንችልም። እያወቃችሁ እንትን ማለት ያለባችሁ ማለት ሌሎቻችሁ ማናችንም ማለት ነው። እዚሁ በንግግር የሆነ ነገር እናደርግላችኋለን ብለን ልንፎክር እንችላለን እንጂ እዛ ጋር አማራውም፣ ኦሮሞም፣ ሙስሊሙም ክርስቲያኑም እዛው አጠገብ ያለ ነው ተረዳርተ መፍትሄ የምታመጣው። ይሄንን አቅማችሁን እንድታጠነክሩት ነው ከስር ያላችሁ በተለይ ማዳም ቅመሞች እዛ ጋር ያለን ችግር እናንተ መፍታት የምትችሉበትን ነገር በብልሃት አድርጉት። አንዱ ሲቆጣ አንዱ እያበረደ፣ አንዱ እያስተካከለ አንዱ። ከዛ ውጭ ግን እመኑኝ እነዚህ እናንተን የሚረዱ ሰዎች የሉም ማለት ችግሮቻችሁን እየባሰ ነው የሚሄደው። የሚደርስላችሁ ሰው እያጣችሁ ነው የምትሄዱት። ስለዚህ እነዚህን ነገሮች አስተካክላችሁ ይሄ ማለት ግን አሁንም የምናገረው ይሄ ማለት ግን ችግር ሲደረስ ደግሞ እንዴት ነው እህቶቻችንን የምናስተናግደው የሚለውን ነገር ደግሞ መማር አለባችሁ። እናንተም የሆነ ነገር የሰው ኃላፊነት ወስዳችሁ ስትሄዱ በምን መልኩ ነው ማስተናገድ ያለብን? እንዴት ነው መረጋጋት ያለብኝ? አዎ የገባሽበት ነገር በጣም በሚገርም ሁኔታ ደስ ብሎን እኛም ያለውን ነገር እንትን እያለን ነበር። ተግባባን አይደለ? ደስ ብሎን እኛም ያለውን ነገር አንድ ጊዜ ቡሽራ። ስለዚህ አሁን ስራው ተበላሸ። የተበላሸው በአንቺ ምክንያት አይደለም። የሆነ የተጀመረ ነገር የተቋረጠና የተዘጋ ነገር ስላለ ስራው እየተበላሸ መጣ። ይህንን የተበላሸውን ነገር እንዴት እናድርጋቸው? ኤምኬም እኔ 5 ሰው ልውሰድልሽ እንትና 6 ሰው ልውሰድልሽ እያለ የሚያቀሉት ነገሩን ለማስተካከል ነው። ሙኒት ይሄ ስራዬ ነው ብላ እየሰራች ነው። ስራዋ ግን ይሄ እንደዚህ የማድረግ ነው ተብሎ የሚደረገው ደግሞ የስም ማጥፋት ምን ያህል ዳሜጅ እንደሚያመጣም እያወቅን አይደለም። ተግባባን አይደል? እኛ የጀመርነው ቢዝነስ ሰንበዲ መጥቶ ቲክቶክ ላይ ስለተናገረ የሚያበላሸው ብዙ ነገር አለ። ብዙ ነገር የተገለፋበት የተገነባ ነገር በአንዳንድ ተጨባጭ ባልሆነ ነገር ማለት ነው። የሆነ ነገር ይባልና ሰዎቹ ከታረቁ በኋላ ያንን የሚያስተካክል ግን ነገር ምንም አይባልም። ስም ይጠፋና የሆነ ነገር ለማስተካከል የሚደረግ ነገር የለም። ኔጌቲቭ ነገር ላይ ምን ያህል ስም እንደሚጠፋ እናውቀዋለን። ዞሮ አሁንም ማስተካከል ያለብን የተበደላችሁ ሰዎች እንደዚህ መብረቁ ቤት እኮ ስትገቡ መብረቁ መፍትሄ እንደሚያመጣ ስለምናቅ ነው። እያንዳንዱን ነገር ከእህቶቹ ጎን ስለሚሆን ነው። ያስጠራል። እሱ ሀቢባም ጋር ሲገባ ማንም ሰው እኔ ጋርም ብትጠይቁ ያለውን ነገር ጓደኛዬ ስለሆነች ወንድሜ ስለሆነች ብዬ አይደለም አደርገው። ስቴፑን አውቀነዋል ወይ ወይስ ደግሞ በሞቀበት እየገባን ነው ወይ ጉዳዩ የምናጋግለው? እልህ ውስጥ ነው ወይ የምንከተው? የተበደሉት ሰዎችን ብር የማስመለስ ጉዳይ ላይ ነው ወይ ትኩረታችን የሚለውን ማጤን መቻል አለባችሁ። ስለዚህ አሁንም ችግር ያለባችሁ ዶክመንት ያላችሁ ሰዎች በአግባቡ ትጠይቃላችሁ፣ በአግባቡ መልስ ይሰጣችኋል። ስራ ስለሆነ እናንተም ብራችሁን አውጥታችሁ ስራ ለማግኘት ነው። እሷም ማሰራችኋለሁ ብላ ነው። የተፈጠረ ነገር አለ። እንዴት አስተራርቀን ነገሩን ወደ መስመር አስይዘን እንትን እንላለን። ምከፍለው ነገር አጥቻለሁ፣ ብሩ ጠፍቶብኛል፣ እባካችሁ እርዱኝ እያለች አይደለም። ያለውን ነገር እያስተካከልኩ ነው፣ ጊዜ ስጡኝ በሚል ነው። ይሄ ስራ ደግሞ ማንም ሰው ጋር የሚፈጠር ነገር ነው። ስለዚህ ይህንን ነገር በአክሴፕት ተደርጎ መስተካከል ባለበት መልኩ ሶሉሽኑ ያ ነው መሆን ያለበት። አሁንም ትምር ለእህትሽ ተጨንቀሽ ይህንን ነገር አድርገሽው ከሆነ ደግሞ በዚህኛውንም ጎን ማየት ሚዛናዊም ሆኖ ደግሞ ነገሮችን ለማስተካከል ካልም መሆን በቁጣና በነገሮች ውስጥ ብትሄዱ አሁንም ግቡ አንደርስበትም። እነዛ ልጆች ጋር መፍትሄ አያገኙም። መፍትሄው ምንድን ነው የሚሆነው? ኦኬ እንደዚህ ነገር እንደዚህ ሲባል እኔ በወቅቱ ተሰምቶኝ ነበር፣ ሶሪ ፎር ዛት። እንደዚህ ዶክመንቶች ግን ደርሰዋል። እነዚህ ዶክመንቶች ደግሞ ልጆቹ በጣም ያሳዝናሉ። ምን እናድርግ፣ መፍትሄ ምን እንስጥ፣ እንዴት እናድርግ ተብሎ እንደ እህት ተቀራርቦ መስራት ነው የሚሻለው ብዬ ነው የማስበው። አመሰግናለሁ። ታሚ ላውራ
እሺ እነ ቀሲስ ከመጡ ደግሞ እያቸው እየጠበቁ መሰለኝ። እሺ እንደነገርኩ ታሚ አሁን እነዚህ ልጆች እኛ ፌመሶች ስለሆንን እኛ ጓደኛ ማቾች ስለሆንን እኛ ስለምንተባበር ሀቃቸው አይውጣ የሚል ህግ የለም። ማንም አይልም ሊልም አይችልም ከሙን ይጀምሩ። እኔ ግን ስለ ጓደኞች ጠቅላላ መናገር የምፈልገው ተምር እንዳለችው እኛ በአንበሳ በጥቅማ ጥቅም ምናምን የምንገዛ አይነት ሰዎች አይደለም። ይህንን የምናገረው እኔም ብቻ ሳይሆን እንዳለችው መሲ ብርጅስቶንም ራሴንም ጨምሬ ነው። ምክንያቱም የእንደዛ ሰዎች አይደለንም። ተረዳኛለን። ከአንድ አይሉ 2 3 ጊዜ 3 4 ጊዜ አይተሃል። ለአንተ ሁሉ መጥቼ ታሜ ሙኒት አስተካክል፣ ሙኒቴ ነይ ቤቴ ብዬ ቤተ ክርስቲያን ያገኘኋትን ልጅ ይዤ መጥቼ ብሯን መልሽ ብዬ አስመልሳለሁ። ተምር አመለካከቷ በዚህ ከሆነ ማረም መቻል አለባት። ግን ታሚ አሁንም ልንገርህ፣ እኛ ፌመሶች ስለሆንን እኛ ሰው ስለምንረዳ እኛ ታዋቂ ስለሆንን እኛ አንጠየቅም ማለት አይደለም። የዚህ አይነትም ሴት አይደለችም ሙኒት። አንጠየቅም ማለት አይደለም። የመጠየቅ ግዴታ አለብን። ለምንስ ነው የማንጠየቀው? ግንሳ ሪስፔክት በተሞላው መልኩ በመከባበር መልኩ እንዳልከው ቅድም ተምር ሳሪ ነይ፣ መሲ ነይ። ምንድነው ሙኒት የምትሰራው? ምንድነው የምታደርገው? እሷን ማናገር እንኳ ባትፈልግ እናንተ ምንድነው እየሰራችሁ ያላችሁት? ይሄ ነገር ተገቢ አይደለም ነው መባል ያለበት እንጂ በአንበሳ ተይዛችሁ በምን ተይዛችሁ፣ ይሄ በጣም ኖር ነው። ሲቀጥል ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። ማንኞቹም ልጆች በእኛ ምክንያት አንድ ዘለላ እንባ እንዲያፈሱ አንፈልግም፣ ማንኞቹም። ሲቀጥል ደግሞ ሙኒት በምንም አይነት መልኩ እዚህ ሚዲያ ላይ የታወቀችው በራሷ ጊዜ ነው። ማንም አይደለም ያሳወቃት። ስለዚህ ምናልባት ተምር አመለካከትሽ እኛ እንደምታስቢው እንደዚህ አይነት ነገር አድፈልፍንን አብሰልስለን እንደዚህ አይነት ሰዎች አይደለንም። ስለዚህ ሙኒትን መጠየቅ ከፈለግሽ መጠየቅ ትችል። እኔ ቤት ራሱ ይዘሽ መተሽ ወይ መሲ ቤት ይዘሽ መተሽ ሳናቀርብልሽ ቢቀር ኖሮ ነው እኛን እንደዚህ ነው ያረጋችሁት እናንተ ጀፋፍናችሁ ማለት ያለብሽ እንጂ ኔቨር እንደዚህ ልትያችሽም። ከዛ ውጭ ሙኒት አሁንም ቃል ምገባልሽ ነገር ነገም ከነገ ወዲያም ነገም ዛሬም አትልም። ቅድምም ሰምትሻታል። የብርም ችግርም እንደሌለባት ታውቃለች። እሷ የምታስተካክለውን አስተካክላ እያንዳንዱ የቶቿን ብር ትመልሳለች። ለዚህ ደግሞ እኔ አንገቴን እሰጣለሁ። ለምን እንደሆነ ታውቂያለሽ? እሷ የምንም አይነት የብርም የምንም ችግር ስለሌለባት ከኛ የበለጠ እንደውም እህቶቿን ቀርማ የምረዳው ሙኒት ስለሆነች አውቃለሁ። ይሄንን እመኝ ተምር። ነገር ግን አሁንም ቢሆን ጥያቄ መጠየቅ ከፈለግሽ ማገዝ ከፈለግሽ ማወቅ ከፈለግሽ እኔን መጠየቅ ትችያለሽ፣ መሲንት መጠየቅ ትችያለሽ፣ ታሜን መጠየቅ ትችያለሽ፣ ሁሉንም መጠየቅ ትችያለሽ። እንደዚህ አይደለ እንዲህ በእናንተ ውስጥ ያለው ይሄ ነገር ለምን እንደዚህ ሆነ ብለሽ መናገር ትችያለሽ። መልስ ባንሰጥሽ፣ ብናድፈነፍንብሽ፣ ሌላ ነገር ብናረግብሽ ወጥሽ አታሽ ልታረግ ትችያለሽ። ይሄ ትልቁ ስህተትሽ ነው። ከዛ ውጭ እኔ እውነቴን ስነግርሽ ሙኒትን በጣም ሙኒትን በጣም